ማብራሪያና አስተያየት እንዲሰጡ ለክቡር ጠቅላይ ሚኒስትር እንዲሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ እኔም ለሁላችንም መልካም የሥራ ዘመን እንዲሆንልን የምክር ቤት ኢትዮጵያዊነት የሚያብብበት በጋራ ቆመን እቺን ድንቅ ሀገር ከፍ የምናደርግበት የሀሳብ ልዩነቶች ወደ ግጭት የማይወስዱ ለምክክር እና እንደ ግብአት የሚያገለግሉ የሚሆንበት ለዲሞክራሲ ፋውንዴሽን የምንጥልበት እንዲሆን አድርገን በትብብርና በቅንነት መንፈስ በጋራ እንድንሰራ አደራ እያልኩ የምክር ቤት አስፈጻሚው አካል ያሰባቸው እቅዶች፣ ትልሞች፣ ፍላጎቶች፣ መሻቶች ሙሉ በሙሉ ይከወኑ ዘንድ የማይተካ ሚና ያለው ስለሆነ በግል አስፈጻሚውን እንደሚመራ ሰው የምክር ቤት ከፍተኛ ድጋፍ እንዲያደርግ፣ እንዲያግዝ፣ እንዲቆጣጠር፣ እንዲመራም ጥሪ ማቅረብ እፈልጋለሁ። ስትራክቸርን በሚመለከት በመንግስት የኃላፊነት ስራ ውስጥ በቀላሉ መግባባት የማይደረስባቸው ሁለት ጉዳዮች አሉ። ስትራክቸር ቦክስ እና ምደባ። ሁሉም ሰው ለራሱ በጣም ብቁና አስፈላጊ ከሌሎች የተሻለ እንደሆነ ያስባል። ብላይንድ ስፖት የሚባል ነገር አለ። ግለሰቦች ራሳቸውን ብላይንድ ስፖት አያዩም እና ምደባ ሲባል ቦክስ ሲባል ይሄን ክርክር ሳምንትን ብንቀጥል፣ 2 ሳምንትን ብንቀጥል፣ 3 ሳምንትን ብንቀጥል በቀላሉ እንደማንግባባበት ግንዛቤ ቢወሰድ ጥሩ ነው። እየተማርን እያሻሻልን መሄድ ካልሆነ በስተቀረ ትንሽ አስቸጋሪ የሚባል የሥራ አይነት ነው። ወደፊት ሲገጥማችሁ ብዙዎቻችሁ ታዩት ይሆናል። በእኛ በኩል እንደ ሀገር ትልሞቻችንን ፍላጎቶቻችን እንዳይሳኩ ያደረገው አንዱ ክሪቲካል ነገር ሲስተሚክ ስብራት ነው የሚል ቀደም ብለን ለይተናል። ይሄ ሲስተሚክ ስብራት መጠገን ካልቻለ ምንፈልገውን ልማት ብልጽግና ልናረጋግጥ አንችልም። ይሄ ስብራት በፖለቲካ ሊገለጽ ይችላል፣ በኢኮኖሚ ሊገለጽ ይችላል፣ በተለያዩ ዘርፎች ሊገለጽ ይችላል። ነገር ግን በድምሩ እንደ ኢንስቲትዩሽን ሲስተም ምንለው ነገር ስብራት ያለበት ሀገር ነው፣ መፈታት አለበት ብለን የተነሳ ነው። ይሄን ለመፍታት አንዱ መርህ በርካቶች የሚጠቀሙበት 3S የሚባል ፕሪንሲፕል ነው። አንድ ሀገር ካለችበት ሁኔታ ለመውጣት ለመቀየር የመጀመሪያው ኤስ ስትራቴጂ ነው። ጥርት ያለ ግልጽ ቪዥን፣ ሼርድ ቪዥን መኖሩን ማረጋገጥ ነው። ይሄን ለማሳየት በብልጽግና ፓርቲ የአጠቃላይ ሀገራዊ አመራር ፍልስፍና ውስጥ በግልጽ ሰንደን እንዳወጣ ነው የልማት አቅጣጫዎቻችን የሚመለከቱበት ስትራቴጂ በግርድፉ ለብዙዎች መተንተን ለሚችሉ በሚገባቸው መንገድ በመጽሐፍ መልክ ምን አይነት ፍልስፍና እንደምንከተል፣ ራዕያችን ምን እንደሆነ፣ ሀገራችንን በምን መነጽርና በምን ማያ መንገድ እንደምናያት በግልጽ አስቀምጠናል። ይህ ግን ብቻውን በቂ አይደለም። ይህ እሳቤ፣ ይህ ጥቅል ሐሳብ አክሽን መቀየር ስላለበት በ10 ዓመት የብልጽግና ፍኖተ ካርታችን ላይ ስሙም የ10 ዓመት የብልጽግና ፍኖት ነው የሚለው እያንዳንዱ ዘርፍ እንዴት ተሰናስሎ እቺን ሀገር ካለችበት ሁኔታ ወደ ተሻለ ወደ ላቀ መድረክ እንደሚያመጣት በ10 ዓመት እቅዳችን በዝርዝር አስቀምጠናል። የመጀመሪያው ጥቅል መርህና ፍልስፍናችን በመጽሐፍ መልክ እንዲወጣ ህዝቡ እንዲያነበው እንዲተቸው አድርገናል። የ10 ዓመት እቅድ ስናዘጋጅ በተለመደው መንገድ ሳይሆን ከሞላ ጎደል ሁሉም ይመለከተዋል የሚባል ሴክተር እንዲወያይበት ግብአት እንዲሰጥ ተደርጓል። የ10 ዓመት እቅዳችንን በሁሉም ካስተችና ግብአት ከወሰድን በኋላ የምክር ቤት ተቀብሎ አጽድቆታል። ከዚህ በፊት የነበረው ምክር ቤት ከዚያም ተነስተን የ1 ዓመት አክሽን ፕላን አውጥተናል። ስለዚህ ከስትራቴጂ አንፃር የነበሩ ጋፖች ለመመለስ ሰፊ ርቀት ሄደናል። እሱም ተጨማሪ ስራ ተጨማሪ ጥረት ወደፊትም የሚጠይቅ መሆኑን ተጠብቀው ሆኖ የሆነ እቅድ አለ ማለት ያንን መከወን የሚችል የተቋም አደረጃጀት ከሌለ በስተቀር ሙሉ በሙሉ ተግባራዊ ማድረግ ያስቸግራል። የኢትዮጵያን የተቋም ስሪት ደግሞ ስንመለከት በኖሜንክሌቸር ብቻ ሳይሆን
በድርጊትና ባላቸው ውቅር በጣም በርካታ ችግሮች ታይተውበታል። ይህ መንግስት እንደ ሪፈረንስ ወደ ኋላ ሄዶ መንግስታት የሰሩትን ጥናት ለማየት ሲሞክር በ1974 በደርግ መንግስት ጊዜ ከተሞከረው መጠነኛ ጥናት ውጪ ስትራክቸርን በሚመለከት እንደ መንግስት ሰነድ የለም። ውስን በሆኑ ገጾች የምናመጣውን ስትራክቸር ውይይት ሳናደርግ አሁን ባለው መንገድ አያዋጣም። ኢትዮጵያ ካላት አቅም በላይ በጣም ሰፋፊ የተቋም ግንባታዎች ነበሩ። ከሞላ ጎደል 32 ተቋማት በአዋጅ ወይም በደንብ የተቋቋሙ ተቋማት ታጥፈዋል። በዚህም በቢሊየን የሚቆጠር ገንዘብ ኢትዮጵያ ለስራ ማስኬጃ የምትጠቀመውን በጀት ለመቀነስ የሚያስችል ነገር ፈጥሯል። የአሁኑ ስትራክቸር ተቋማት ቀንሷል። የሚቀራረቡ ስራዎች አቀራርቧል። ከሚቀራረቡ ስራዎች ባሻገር በአንድ ጭንቅላት ሊመሩ የሚገባቸውን እሳቤዎች ሰብስቧል። ምናልባት ትኩረት የሚገባቸውና ከአንድ ተቋም ባሻገር ቢታዩ አሁን ባለንበት ሁኔታ የሚለውን ከፍሎ አስቀምጧል። ይሄም በደንብ ጊዜ ወስዶ የተከበረው ምክር ቤት የተደረገውን ጥረትና ልፋት እንዲያይ ወደፊት የቀረውን ደግሞ በእያየን እየመከረን እንሞላበትን መንገድ ቢያስብ በጣም መልካም ይሆናል። ለምሳሌ ቅድም ክብርት ሚኒስትሯ ሲያነሱ የልማት ድርጅቶችን ጠቅሰው እንዳለፉት በአንዳንድ ሀገራት ሶቨሬን ዌልዝ የሚባል ተቋም አለ ወይም አደረጃጀት አለ። በእኛ ሁኔታ ሶቨሬን ዌልዝ በተበታተነ መንገድ በየሚኒስትሪው አየር መንገድ ለሆነ ተቋም፣ ቴሌኮሙኒኬሽን ለሆነ ተቋም፣ ሌላውም እንደዚሁ በጣም በርካታ ኩባንያዎች ተበትነዋል። እነዚህ ተበትነው ያሉ ሀብቶች አንዳንዶቹ እዳቸውን መክፈል የማይችሉ፣ ለሰራተኛ ደሞዝ መክፈል የማይችሉ፣ በአመራር ድክመት ምክንያት ከፍተኛ ኪሳራ እያመጡ ያሉ ናቸው። ነገር ግን የቦሌ ክፍለ ከተማን ብቻ እንደ ምሳሌ ወስደን ባደረግነው ጥናት መንግስት በቦሌ ክፍለ ከተማ በላፍቶ ክፍለ ከተማ የያዛቸው ቦታዎች 600 ቢሊዮን ብር ይገመታሉ። መንግስት አጥር እያጠረ ቴሌኮሙኒኬሽን መብራት ኃይል እያለ እያጠረ እየያዘ ሰው ደግሞ መኖሪያ ቤት የሚቸገርበትን ስርዓት በሆነ መንገድ ካልቀረፍን በስተቀር የምናስበውን ብልጽግና ልናረጋግጥ አንችልም። መሬት ትልቅ ሀብት ነው። በየተቋማቱ ብትሄዱ ያልተከማቸ ጎማ ብረት የለም። እነዚህ ተቋማት ያላቸውን ሀብት ለማየት ተጋርደዋል። አይነ ጥላቸው እንዲነሳ ገባ ብሎ መጎርጎር የሚፈልግ ነገር አለ። ያንን ሳናደርግ ብልጽግናን ማረጋገጥ እንቸገራለን። ሶቨሪን ፈንድ አሁን ባለው ጥናት በማክሮ ተደጋጋሚ እንዳየነው ቢያንስ 200 ቢሊዮን ዶላር የሚጠጋ ሀብት በሶቨሪን ፈንድ ሊቋቋም ይችላል። ኢትዮጵያ አሁን ያላት ጂዲፒ 100 ቢሊዮን ዶላር ነው። ያን እጥፍ የሚሆን ሀብት የሚያደራጅ ተቋም ልንሰራ የሚያስችል ጥናት ተዘጋጅቶ ወደፊት አስፈላጊ ሲሆን ምን ወያይበት ይሆናል። ሀብቶች አሉን። ሀብቶቻችንን ማየት አልቻልንም። የሰው ሀብት አለ፣ የመሬት ሀብት አለ፣ የውሃ ሀብት አለ፣ የማዕድን ሀብት አለ። ማየት አልቻልንም። እነሱን ለማየትና ለመጠቀም የሚያስችል የእይታ ማስተካከያና የተቋም አደረጃጀት ማስተካከያ ማድረግ በእጅጉ ስለሚያስፈልግ ነው ጊዜ ተወስዶ ይህ ነገር የተሰራው። ይሄ ነገር ፐርፌክት ነው ያለቀለት ነው ወይ? ሊሆን አይችልም። ለምን? ስትራክቸር ታክቲክ ነው። አንድን ሐሳብ አንድን ፍላጎት ለማሳካት የሚሰራ ታክቲክ። ለምሳሌ ያደጉ ሀገራት የትምህርት ሚኒስቴር የሚባል የላቸውም። ትምህርት ሚኒስቴር ኢሹአቸው አይደለም። የግሉ ዩኒቨርሲቲ የግሉ ሴክተር ዩኒቨርሲቲውንም ሃይስኩሉንም መምራት ስለሚችል በሚኒስቴር ደረጃ መዋቀር አይጠበቅባቸውም። ያደጉ ሀገራት የጤና ሚኒስቴር አያስፈልጋቸውም። ጤና የግሉ ሴክተር ሊሰራው ይችላል። በእኛ ተጨባጭ ሁኔታ ግን የግል ሴክተር ስለማይሸፍነው መንግስት ኢንተርቪን ማድረግ ስላለበትና ለማህበረሰቡ ካለው ጠቀሜታ አንፃር በሚኒስትሪያል ደረጃ ተዋቅሮ ይታያል። ሌሎቹም እንደዚሁ እያደግን ስንሄድ የምንተዋቸው መልካቸውን ቅርጻቸውን የምንቀይራቸው ይኖራሉ። ታክቲካል እንጂ እንደ ስትራቴጂክ ግብ መወሰድ የለበትም። ስትራክቸርን በሚመለከት ሶስተኛው ኤስ ሲስተም ነው። አጠቃላይ ሲስተም ሲባል የሰው ኃይልን፣ አቲቲዩድን፣ ቴክኖሎጂን፣ አሰራርን፣ ህግጋትን የሚይዝ ነው። አይደለም አንድ ተቋም የያዘ ሚኒስትሪ ቀርቶ
አንዲት ቲም አንዲት ግሩፕ ፎርም ሲደረግ ቀጥታ ከፎርሚንግ ወደ ፐርፎርሚንግ አይታደግም። አንድ ግሩፕ ሲደራጅ መጀመሪያ ፎርም ይደረጋል። ከዛ ስቶርሚንግ የሚባል ስቴጅ አለ። ከስቶርሚንግ በኋላ ኖርሚንግ የሚባል ስቴጅ አለ። ከኖርሚንግ በኋላ ነው ፐርፎርም ማድረግ የሚጀምረው ቲም ሲቋቋም። ተቋም ደግሞ ከዛ ባሻገር ሰፋ ያለ ስራ ይጠይቃል። ለዚህ ነው አፍሪካ ሊደርሺፕ አካዳሚ ከዚህ ቀደም እንደነበረው አይነት ሳይሆን ተቋሙን የሚመጥኑ ብቃት ያላቸው ከፓርቲያችን ወጣ ብለን ሻል ያለ ብቃት ያላቸውን ሰዎች አምጥተን ይህንን ጋፕ በሚሸፍን እንምራው ብለን በአዲስ መልክ እጅግ ትልቅ ተቋም እያደራጀን ያለ ነው እና ይህንን ችግር በእጅጉ ይቀርፋል። አቲቲዩድ ላይ እውነት ነው። አንድ የተከበሩ የምክር ቤት አባላት ያነሱት ትልቁ የኛ ችግር አስተሳሰብ ነው። ስለ ዘር፣ ስለ ሀገር፣ ስለ ልማት፣ ስለ ስልጣን ያለን እይታ ብዙ መገረዝ ያለበት ብዙ መስተካከል ያለበት እሳቤዎች አሉ። እነሱን ለመቅረፍ የአፍሪካ ሊደርሺፕ አካዳሚ የራሱ ሚና ይጫወታል። ግን ብቻውን በቂ አይደለም። በሌሎች ተቋማትም ትምህርት ሚኒስቴርን ጨምሮ የሚሰሩ ስራዎች ይኖራሉ እና ተጣጥሞ ተሰናስሎ የፈለግነውን ነገር እንዲያሳካልን ስትራቴጂ ቀርጸናል፣ ስትራክቸር አወጥተናል። በሰው ኃይል በቴክኖሎጂ በመንሰራው ድምር ውጤት ደግሞ ሻል ያለ ዴሊቨር ማድረግ የሚችል አቅም እንፈጥራለን። የተከበረው ምክር ቤትም ከዚህ አንፃር በእጅጉ ያግዘናል የሚል እምነት አለን። ሌብነትን በማጥፋት የእናንተን ድጋፍ በእጅጉ እንፈልጋለን። ፕሮጀክቶች በአንደኛ ደረጃ ኮንትራት ተወስደው ሁለተኛ ደረጃ የሚፈጸሙ ከሆነ እነሱም በገባው ኮንትራት መሰረት እንዲፈጸም የእናንተን ድጋፍ እንፈልጋለን። የእናንተ እይታና ድጋፍ ከዚህ አንፃር ብዙ ስኬት ሊያመጣ እንደሚችል ታሳቢ ቢወሰድና ይሄን ታክቲካል ስራ 8 ወር የፈጀብንን ስራ በርካታ የተወያየንበት ስራ ያለቀ ነገር ሳይሆን ወደፊት ደግሞ እየገባንበት ስንሄድ እናንተም እያያችሁ ስትሄዱ ምናልባት መታረም የሚገባቸው ጉዳዮች ካሉ እያየን እያሻሻል እንደምንሄድ ታሳቢ ቢወሰድ ጥሩ ነው። ከዚህ በተጨማሪ በተነሱ አንዳንድ ጉዳዮች ላይ የባህልና ስፖርትን በሚመለከት ሁለት ሶስት ሰዎች አንስተዋል። ባህልና ቱሪዝም አንድና ያው ነው የተባለው ስህተት ነው። አንድና ያው አይደለም፣ ተመጋጋቢ ነው። ልክ እንደ ውሃና መሬት ለግብርና ተመጋጋቢ እንደሆነ ሁሉ ማለት ነው። ባህልና ቱሪዝም አንድና ያው ቢሆኑ ኖሮ ይሄን ሁሉ ሀብት ይዘን በቂ የሆነ የቱሪስት ፍሰት ማምጣት እንችል ነበር። ቱሪዝም ማርኬቲንግ ነው። ያለንን ባህል፣ ያለንን መልክዓ ምድር፣ ያለንን ምቹ የአየር ጸባይ መሸጥ በቻልንበት ልክ ከውስጥም ከውጭም ሰዎች እየመጡ ለሀብታችን ተጨማሪ እሴት የሚጨምሩ ይሆናል። ያን አልተጠቀመችም ኢትዮጵያ። በቅርብ ያሉ ሀገራት እንኳን ከኛ ያነሰ የሚሸጥ ነገር እያላቸው በአግባብ መሸጥ የምታውቁት ነው። አሁን እንደጀመርነው ኮይሻ፣ ጎርጎራ፣ ወንጪ ያልናቸው ፕሮጀክቶች እየቀጠሉ ሲሄዱ በትክክል መሸጥ ስንችል ምክር ቤቱም ህዝቡም የሚዲያ ተቋማትም ምን ያክል ቱሪስት ሊስብ እንደሚችል ከግምት ውስጥ ማስገባት አስፈላጊ ይሆናል። ይሄ ነገር ያ ተቋም አብሮ ያለ የሰራው አሁን ደግሞ ሲለያይ የሚፈርስ ሳይሆን ይበልጥ የሚጠናከር እንደሆነም ከግምት ቢገባ። ክቡር ዶክተር አሸብር ያነሱት በዓለም አቀፍ መድረክ ላይ መሪ መፍጠር የሚለው በመጀመሪያው ሐሳቦች ከራቲፋይ የሆኑ ኢንተርናሽናል ህጎች ካሉ ሁሉንም የኢትዮጵያ መንግስት ያከብራል። በዓለም አቀፍ ህጎች ተስማምተን እኛም ማንፈጽማቸው ህጎች እንዲኖሩ አንፈልግም። በዓለም አቀፍ ህጎች የምንገዛ ለዛም የተስማማና አብሮ መስራት የሚያስችል ነገር መፈጠር አለበት። ከዛ አንፃር የሚታረም ነገር ካለ እናርማለን። መሪነትን በሚመለከት ግን ዶክተር አሸብር እንደሚያውቁት ግለሰብ አውጥተን አይደለም በዓለም መድረክ መሪ የምንሆነው። በአፍሪካ ፉትቦል አሸንፎ ዋንጫ መውሰድ የሚችል ቲም ስንፈጥር፣ በኦሎምፒክ ሄዶ 10-15 ወርቅ የሚያመጣ ቲም ስንፈጥር መሪ ይፈጠራል። ዋናው ፋውንዴሽኑ ላይ ካልሰራን በስተቀር በኢንዲቪጁዋል መሪነት ብቻ ይሄ ጉዳይ ከግለሰብ እሳቤ ጋር ምንም ትስስር የለውም እና መሳቅ ተገቢ አይደለም። እኔ ሐሳብ እየሰጠው ያለሁት መሪ ያስፈልገናል በዓለም መድረክ። ያ መሪ ግን የተሰራ ፋውንዴሽን ይዞ ጥሩ ክለብ ይዞ ጥሩ ስታዲየም ይዞ ስታዲየማችን እንደምታዩት ቆሟል፣ አልጨረስነው። ፉትቦል የሚወድ ህዝብ የሚወድ ሀገር ቢሆንም በዚያ ልክ ሪፕሬዘንት የሚያደርገን ቲም መፍጠር አልቻለም።
በአትሌቲክስ የነበረን ቦታ እየቀነሰ ነው ያለው። እነሱን እየሰራን በውጤት የተመሰረተ ደግሞ እንደተባለው ሻል ያሉ ሰዎች ወደፊት ማምጣት ይኖርብናል። ከዚህ አንፃር ዶክተር አሸብር ማወቅ የሚችሉትና የሚገነዘቡት ጉዳይ ያው እስካሁን ባለን ባህል መሪ መግደል እንጂ መሪ መፍጠር እምብዛም ልምዱ አልነበረም። ሰዎች መሪ ሆኖ እንዲወጡ እያገዝን እየደገፍን አናወጣም። ብቅ ሲሉ በተቻለ መጠን የሚቀነጥስ ነገር እንሰራለን። ያን በአጠቃላይ በምንቀይረው እሳቤ ውስጥ እየታየ ሲሄድ ለውጥ ያመጣል ብዬ ተስፋ አደርጋለሁ። ወደፊት ኢትዮጵያ በዓለም አቀፍ መድረክ መሪዎች፣ ወጣቶች፣ የተማሩ የተሻለ እሳቤ ያላቸው ሰዎች እንደሚፈጠሩም ተስፋ አደርጋለሁ። የመከላከያን በሚመለከት አንድ እህት ያነሱት የሰው ኃይል በሚመለከት ጠቅላላ ሐሳቡ ትክክል ነው። የሰው ኃይል ልማቱ በዚያ ደረጃ መታየት አለበት የሚለው እሳቤ ትክክል ነው። ነገር ግን የአስተዳደር ዘርፉን የሚይዘው ዊንግ የሰው ኃይልንም ይመለከታል። የሰው ኃይል በዋና መምሪያ ደረጃ ነው የሚመራው። መከላከያ ውስጥ በጣም ትልቅ ትኩረት ይሰጠዋል። ነገር ግን ያም አንዱ ሚኒስትር ዴታም ፋይናንስ ብቻ ሳይሆን የሰው ኃይሉንም በቀጥታ የሚያገናኝ ጉዳይ ስላላቸው አብረው እንደሚታይ ታሳቢ ቢደረግ ብዬ ነው። የሰላም ሚኒስቴር በሚመለከት በርካታ ሀሳቦች ተነስተዋል። እንደኛ ዳይቨርስ የሆነ ሶሳይቲ እና ካልቸር ያላቸው ሀገራት የሰላም ሚኒስቴር አይሉትም እንጂ ሚኒስትር ኦፍ ቶለራንስ ይሉታል። ብዙ ሀገራት አለ። እኛ እንደምታዩት ገና የነበረን እሳቤ ከኛ ሰፈር ወጥቶ በሀገር ደረጃ በአገር ደረጃ ለማየት የሚያስችል ሁኔታ በጣም ሰፊ ስራ ያስፈልገናል። በብዙ ጉዳዮች ላይ የቶለራንስ ፒስን እንደ አንድ የሁሉ ነገር ፋውንዴሽን ማየት ላይ በርካታ ስራ ይጠበቅብናል። ይሄ የሚኒስትር ኦፍ ፒስ የሚባለው የሚፈጠሩ ግጭቶች ጋር በሚያያዝ ብቻ ሳይሆን ለምሳሌ ወጣቶች ሀገራቸውን እንዲወዱ በነፃ እንዲያገለግሉ መስጠትን እንደ ባህል እንዲወስዱ መስጠት ይበልጥ ለማግኘት የሚጠቅም ነገር እንደሆነ እንዲያስቡ በርካታ የማስተማሪያ መድረክ ለመፍጠር እድል ይሰጣል። በኢትዮጵያ ብቻ ሳይሆን ቀጠናችን ደግሞ የኛ አካባቢም እንደዚህ አይነት የቶለራንስ ስራ መስራት የግድ የሚጠይቅ ነው። ለምሳሌ በቀደም አብዮት አደባባይ የነበረው በዓል ላይ አይታችሁ ከሆነ ከጎረቤት ሀገር የመጡ መንግስታት በሙሉ ባህላቸውን እኛ ውስጥ ያዩ ነበር። ከጅቡቲ የመጡትን ባህላቸውን ያያሉ፣ ኬንያም ባህላቸውን ያያሉ፣ ሳውዝ ሱዳንም ባህላቸውን ያያሉና እኛ ኢትዮጵያውያን እዚህ ብቻ ሳንሆን ወጣ ብለንም ከወንድም ህዝቦች ጋር የተሳሰረ ነገር አለን። ለዚያም ሁሉ እንደ ድልድይ ሆኖ የሚያገለግል በጣም አስፈላጊ ተቋም እንደሆነና በሆነ ጊዜ እያንዳንዱ ሰው የኔጌቲቭ ፒስ እና የፖዚቲቭ ፒስን ቫልዩ ተረድቶ ራሱን ሰላም ወዳድና የሰላም ዘብ በሚያደርግበት ሰዓት ግራጁዌት ሊያደርግ ይችላል በሚኒስትሪያል ሌቭል መቋቋሙ። አሁን ባለው ሁኔታ ግን እጅግ አስፈላጊ መሆኑን ከግምት ቢገባ ጥሩ ነው። ቆላማ አካባቢዎች እና አርብቶ አደር በሚመለከት ተነሳው ሐሳቡ የተከበሩ አባላት እንዳነሱት ነው። አርብቶ አደር አካባቢዎችን ለማልማት ለመቀየር ታስቦ ነው። ነገር ግን አርብቶ አደር ብቻ ሳይሆን አርሶ አደር በአግሮ ኢንዱስትሪ ተሳትፎ አደርም እዛ አካባቢ እንዲፈጠር እንፈልጋለን። በዚህ ምክንያት ቆላማ አካባቢ ስንል አርብቶ የሚያድሩ ብቻ ሳይሆኑ ሌሎች አካባቢዎች ይመለከታል። ለምሳሌ ወደ ሰሜን ሄደን ወደ ሁመራ ወልቃይት አካባቢ ያለውን ቦታ ብንወስድ በዚህ ቀጠና ውስጥ የሚታይ ነው። በሰፋፊ ኢሪጌሽን መልማት ያለበት ሜዳ ነው። ራያ ውስጥ እንደዚህ አይነት ቦታዎች አሉ። አርብቶ አደር ስላለ አይደለም። ኦሮሚያ ውስጥ እንደዚህ አይነት ቦታዎች አሉ። አርብቶ አደር ያለውም የሌለውም። ይበልጡኑ ግን አርብቶ አደር አካባቢ ላይ ሰፊ ስራ መስራት ስላለብን ነው በዚያ መንገድ የተዋቀረው። ይሄ ምናልባት የብዙ ጊዜ ጥያቄ ይመልሳል ብዬ ተስፋ አደርጋለሁ። እዛ አካባቢ ያሉ የማህበረሰብ ክፍሎች ውሃን እንደ ኢንትሪ ፖይንት ወስደው በርካታ የህይወት መስካቸውን ለመቀየር ይፈልጋሉ። ያን ለማሳካት የምንጠቀምበት እንደሆነ ቢታሰብ ጥሩ ነው። ከመከላከያ ጋር ተያይዞ የክልሎች ጥያቄ ሳይጠበቅ ኢንተርቪን ማድረግ ቢቻል ያሉት አንድ የተከበረ ምክር ቤት አባል በሐሳብ ደረጃ ይገባኛል። ሰላምን ከመናፈቅ ሰላምን ከመሻት የመጣ ሐሳብ ነው፣ ትክክለኛ ሐሳብ ነው። ነገር ግን በህገ መንግስት ያለውን ነገር ህገ መንግስታችንን ተወያይተን እስካሁን የሄንበትን መቀረፍ መሻሻል ያለበትን እስከምናሻሽል ድረስ ማክበር ያስፈልጋል። አሁን ያለው ህገ መንግስት እኛን ይገዛናል። ወደፊት ደግሞ ተወያይተን እያንዳንዱ ዜጋ በሬፈረንደም ውሳኔ ሰጥቶበት ሲሻሻል ያኔ ደግሞ
አንዳንዱን ጉዳይ ለማረም ጥረት ይደረጋል። ነገር ግን እሳቸው እንዳነሱት መከላከያ አቀማመጡ እንደዚህ አይነት አስጊ ቦታዎች ላይ መከላከያ እንዲቀመጥ ይደረጋል። የመከላከያ ዋና ተልዕኮ ከውጭ የሚመጣ ጠላትን መከላከል ነው። በየሰፈር ያለ ግጭትን እንዲያስቆም ካስገደድ ነው መከላከያ አይፈጠርም። ታስታውሱ ከሆነ ከሁለት ዓመት በፊት የነበረብን ፈተና ሆን ተብሎ በሚፈጠር የብሔር ግጭት መከላከያ በየቦታው ሲባዝን ነበር ጠላት የራሱን ኃይል ለማደራጀት ስራ ይሰራው። እንደዚህ አይነት ጉዳይ እንዳይፈጸም ድጋል በክልልና በፌደራል ጸጥታ ተቋም መስተጋብር መናበብ እንዲኖር መሰራት አለበት። እሱን ታሳቢ አድርገን ብንሰራ መልካም የሚሆን ይመስለኛል። ጸረ ሙስናን በሚመለከት የተነሳበት ሐሳብ እና ኮንሰርን ይገባኛል። ነገር ግን የተከበሩ የምክር ቤት አባል እንደሚያውቁት ጸረ ሙስና እስካሁን በነበረው ሁኔታ እዚህ ምክር ቤት ነው ያለው እና ጸረ ሙስና ተጠሪነቱ ምክር ቤት ነበር እና ሙስናው አይደለም ጸረ ሙስናው ነው። ይሄ ራሱ አሁን ጊዜው አይደለም በሚል ምክንያት እያለፍነው ነው እንጂ ጸረ ሙስና የሚል ስያሜ ራሱ ሙስና ያጠፋዋል ወይ የሚል ጥያቄም ተነስቷል በውይይታችን። ለማህይምነት ጸረ ማህይምነት ሳንል ትምህርት ብለን ስናበቃ ለበሽታ ጸረ በሽታ ሳንል ጤና ብለን ስናበቃ ሙስናን ለሚያክል ካንሰር ደግሞ እንዴት ጸረ ሙስና እንላለን? ጸረ ካልነው እኮ ኔጌቲቭ ነው። ሙስና መኖሩን ፈቅደን ነው ጸረ እየሆነ ያለ ነው እንጂ እንዳይፈጠር አይደለም እንሰራው የሚሉ በጣም የፍልስፍና ሐሳቦችም ይነሳሉ። ነገር ግን በዚህ 5 ዓመት ሌብነት ቀንሰን ሌቦች አስወግደን ያሽል ከሆነ አለን ለምንለውም ሀብታም ለምንለውም ምክር ቤት ለምንለውም ሚኒስቴር ለምንለውም አደገኛ ጣጣ ያመጣል። ሌብነት አደገኛ ነገር ነው። ይሄም በደንብ ለመምራት እንዲያስችል ታስቦ እንዲያውም እናንተ ተደግፉታላችሁ የሚል ግምት ነው የነበረን። አሁንም እርሶ እንዳነሱት ጸረ ሙስናንም ይሁን ጠቅላይ ሚኒስትር ቢሮንም ይሁን እያንዳንዱ ሚኒስትር የሚቆጣጠረው ምክር ቤት ነው። አስፈጻሚ የምትቆጣጠሩ እናንተ ናችሁ። ለዚህ ምክር ቤት የሚታዘዝ ይሄ ምክር ቤት የሚያከብር አስፈጻሚ ካለን ብቻ ነው ቼክ ኤንድ ባላንስ የሚጠበቀው እና በአንድ ተቋም ሳይሆን እንዳለ አስፈጻሚው እናንተ የምትቆጣጠሩት እንደሆነ ታሳቢ ቢደረግና የሚዲያ ተቋማት እንደከዚህ ቀደሙ እዚህ ናቸው። የዲሞክራሲ ተቋማት እዚህ ናቸው። ከዛ ውጭ ያለውን ግን ጠበቅ ብለን ብንይዝ ይሻላል፣ ለእናንተም ጥያቄ መልስ ይሆናል የሚል ሐሳብ ስላለ ነው። ያ ማለት ግን የእናንተን ኦቨርሳይት የሚከለክል አይደለም። ጸረ ሙስናንም ይሁን ሌሎች አክቲቪቲዎች መቆጣጠር የሚያስችል በቂ ስልጣን በህገ መንግስት የተሰጣችሁ ስለሆነ የገጠሩ ማህበረሰብ በሚመለከት 100% ትክክል ነው። አብዛኛው ሐሳቢያችንም እሱን ያሰበ ስለሆነ በሃውሲንግም ይሁን በጤናም ይሁን በትምህርትም ይሁን በኢንፍራስትራክቸር በገጠር ያለውን ዳሃው ማህበረሰብ ህይወት ካልቀየር ምናስበው ብልጽግና ስለማይመጣ ሐሳቦት ትክክል ነው። አወቃቀሩ ምሳቢውም ከሱ ጋር የሚያያዝ ስለሆነ ምናልባት በዝርዝር ወደፊት ሲታይ በቂ መልስ እየተገኘ የሚሄድ የጎደለም ካለ ደግሞ እየተሞላ የሚሄድ ይሆናል። መንግስት ሲለወጥ የማይለወጥ የተባለውም ትክክል ነው። በጣም ትክክል ነው። ፕሮፌሽናል ተቋም ያስፈልገናል። ነገር ግን ሲቪል ሰርቪስ ተቋምን ወደዚህ ወደ ምክር ቤት ማምጣት ያሉትን ነገር ያሳካል ብሎ ማሰብ ትንሽ ይከብዳል። በጣም ብዙ ሩቲን ነገር በውስጡ ያለው ነገር ስለሆነ ክርክሮች ነበሩ። በነገራችን ላይ ጠቅላይ ሚኒስትር ያልበዛም ወይ? በጣም ትክክል፣ በጣም ነው የበዛው። ንግባባ ያልቻልነው ጉዳይ አንዱ ይሄ ነው። ግን ችግሩ ምንድነው? ለምሳሌ አደጋ መከላከል ይባልና አደጋ መከላከል አንድ ሚኒስትሪ መሆን አይችልም። አደጋ ሲመጣ መከላከያም ያስፈልጋል፣ ጤናም ያስፈልጋል፣ የክልል መንግስትም ያስፈልጋል። ጠቅላይ ሚኒስትር ቢሮ ካልሆነ ችግር ነው ይባላል። ሲቪል ሰርቪስ ይባልና መጀመሪያ በነበረው ጥናት ለፕላንና ልማት ነው የታሰበው። እንዴት አንድ ቦታ ይገባል? ክሮስ ሴክተራል ነው፣ እንቸገራለን እዛ ካልመጣ ይባላል። እያንዳንዱ ተቋም በዚህ መንገድ ነው እዛ የመጣው። ነገር ግን ጠቅላይ ሚኒስትር ቢሮ መጣ ማለት ጠቅላይ ሚኒስትሩ በየቀኑ ያዩታል ማለት አይደለም። ጠቅላይ ሚኒስትሩ ይሄንን ስራ የሚያስተባብርላቸው ሰው በሚኒስትር ማድረግም በተለያየ ማድረግም ወክለው ሊመሩት ይችላሉ። ዋናው ችግር የሆነው ከአንድ ተቋም ባሻገር ስለምንሻገር ስራ ያበላሽብናል በሚል ሐሳብ የመጣና ምናልባት ከኔ አቋም ጋር በብዙ የሚስማማ ሐሳብ ነው አድርጌ የምወስደው። ይሄም ሆኖ ግን የተከበረው ምክር ቤት ከፈቀደ የእርቀ ሰላም ኮሚሽንና የወሰን በሚመለከት አሁኑኑ ወደ ሰላም ሚኒስቴር ቢሄድ መልካም ይመስለኛል። እዛ ሄዶ ፓርላማ እየደገፈው
ቢሰራ ምንም ችግር ያለው አይመስለኝም። እኔም እንደዛ እስማማለሁ። ሌላ ከደህንነት ካውንስል ጋር የደህንነት ምክር ቤት ካውንስል ጋር የተቀመጠው ሀሳብ ያው ጠቅላይ ሚኒስትሩ የኢኮኖሚም የሴኩሪቲ ካውንስል ይመራሉ። ተቋም አይደለም። ከተለያየ ተቋም የተውጣጡ ሚኒስትሮች ናቸው የሚሰበሰቡትና እንደ ተጠሪ እዚህ መገለጹ በዛም አስፈላጊ አይደለም። በዚያ ምክንያት የበዛ መስሏችሁ ሊሆን ይችላል። ነገር ግን አሁን ኢትዮጵያ ካለችበት ሁኔታ የጠቅላይ ሚኒስትሩ ስራ የበዛ የበረከተ ይሆናል ያላችሁት በጣም ነው የማመሰግነው ስለተረዳችሁ። ግን ብዙ መሆን ደግሞ አለበት። የዚህን ሀገር ኃላፊነት የሚወስድ ጠቅላይ ሚኒስትር ብዙ ኃላፊነት እንዳለበት ተገንዝቦ ቀንና ማታ በመስራት ለውጥ ለማምጣት የወሰነ መሆን አለበት። ቤተዝናና ነገር የሚባል አሁን ባለንበት ነገር አይቻልም፣ አይጠበቅም። ቫኬሽን የሚያስብ ከሆነ ጠቅላይ ሚኒስትር አለመሆን ነው። ቅዳሜና እሁድ የሚያስብ ከሆነ አለመሆን ነው። ማታ ተኝቼ አድራለሁ እንደፈለኩ ካለ አለመሆን ነው። ተጨማሪ ሰዓት መስራት የግድ አስፈላጊ እንደሆነ አስቦ መስራት ይጠይቃል። ባይሆን ቶሎ ቶሎ እየሰራን ቶሎ ቶሎ መቀያየር ቢታሰብ ይሻል ይሆናል እንጂ ከትምህርት አንፃር ቅድም እንዳነሳሁት የአፍሪካ ልቀት ማዕከልም በትምህርት ሚኒስቴርም አዲስ ከኤቲክስ ጋር የሚያያዝ ግብረ ገብነት ጋር የሚያያዙ ዶክመንቶች ተዘጋጅተዋል። ከታች ጀምሮ ትውልድን በሚፈጥር መንገድ እንደሚሰራ ነው ታሳቢ ቢደረግ። እኛ በዚህ በተቋሙ ብቻ ሳይሆን በትምህርት ሚኒስቴርም በክልሎችም እንደሚሰራ ታሳቢ ቢደረግ ጥሩ ነው። ከግብርና ጋር ተያይዞ ያለው ስትሬችድ ሆኗል የተባለው እንደተባለው በጣም ሰፊ ስራ ነው ያለው። ግን የተከበረው ምክር ቤት እንዲገነዘብ የሚያስፈልገው አንድ ሀሳብ ኢትዮጵያ 13 ሚሊዮን ሄክታር ገደማ መሬት ነው የምታርሰው። አታርስም መሬቷን። ሰፊ መሬትና ውሃ እና የሰው ኃይል ዝም ብሎ የሚቀመጠው ያን ለመመለስ በሚያስችል መንገድ ነው ራሱ የግብርና ሚኒስቴር መልክ ያለውን ተቋም በቆላ ልማት የተመጣው በኢሪጌሽን የሚለሙ አካባቢዎች የሚሰራ ነው። ዋና ስራው እሱ ነው እና ስትሬችድ የሆነበት ምክንያት ተቋማት እያደጉ የግል ሴክተሩ የሚወስደው ሮል እያደገ በሚሄድበት ሰዓት እየቀነሰ የሚሄድ መሆኑን ታሳቢ ማድረግ። ሁለተኛ ግብርና በየክልሉ ቢያንስ በክልል ምክትል ርዕሰ መስተዳድሮች የሚመራ ሴክተር መሆኑን ማወቅ አስፈላጊ ነው። ፌደራላዊ ብቻ ሳይሆን ታችም ሲሄድ ሰፊ አቴንሽን ሰጥቶት የሚሰራ ስራ መሆኑን ከግምት ማስገባት ጠቃሚ ይሆናል። ቶሎ ብለን 25 30 35 ሚሊዮን ሄክታር ማረስ ማምረት ከቻል የተባለው ችግር ይቀረፋል። ያን ለማድረግ ደግሞ አሁን የጀመርነው አፕሮች ውጤታማ ያደርገናል የሚል ግምት አለ። ነገር ግን የተከበረው ምክር ቤት ስራ እየጀመርን ያለነው የኦቨርሳይት ስታደርጉ ስትመረምሩ ምናልባት ፈርዘር መታየት የሚገባቸው ጉዳዮች ደግሞ ካሉ በቅንነት ኢንፑት ሰጥታችሁ ወደፊት ማሻል ይቻላል። ችግር የለውም። ለጋራ ሀገር ለጋራ ዓላማ እስከሰራን ድረስ ብዙ ሚሊያይ ነገር ያለ አይመስለኝም። አሁን ግን ከብዙ ድካምና ጥረት በኋላ የመጣ መሆኑን ተገንዝቦ የተከበረው ምክር ቤት እንዲያጸድቅ ጠይቃለሁ። መጠየቅ ብቻ ሳይሆን for the first time ትናንትና በዝግ ፓርላማው በዚህ ጉዳይ እንዲወያይ ያደረግነው እናንተም በደንብ ገብቷችሁ እንድትመሩ እንድትቆጣጠሩ ስለምንፈልግ ነው። ሆኖ አያውቅም እንደዛ። ጠቅላይ ሚኒስትሩ መጥቶ 30 ደቂቃ ስትራክቸር ካጸደቀ በኋላ ካቢኔ የሚያጸድቀው እንደዛ እናድርግ። ምክር ቤት ወደም ቢወያይበትና ተገንዝቦ ያግዘን ለኛ አቅም ይሆነናል ብለን ስላሰብን ነው ትናንትና እንድትወያይ ተደረገው። እንግዲህ ያልሞላ ነገር ካለ ወደፊት በጋራ እያየን እንደምን ሙላት ሐሳቢ ቢወሰድ ለማለት ነው። አመሰግናለሁ። እሺ አመሰግናለሁ። እንግዲህ በተነሱት ጉዳዮች ላይ